ወደ ሮሜ ሰዎች ምዕራፍ 14 በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉን ይብላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል። ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳል። ቀንን የሚያከብር ለጌታ ብሎ ያከብራል። የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርን ያመሰግናል። ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንን ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና። አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ላይ እንቆማለንና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ መላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏልና። እንግዲህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ። ይልቁን ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳያኖር ይህን ይቁረጡ። በራስ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄያለሁ፣ ተረድቼማለሁ። ነገር ግን ምንም ርኩስ እንዲሆን ለሚቆርጥ ለእርሱ ርኩስ ነው። ወንድምህን በመብል ምክንያት የምታሳዝን ከሆነ እንግዲህ በፍቅር አልተመላለስህም። ክርስቶስ ስለ እርሱ የሞተለትን እርሱን በመብልህ አታጥፋው። እንግዲህ ለእናንተ ያለው መልካም ነገር አይሰደብ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላም የሚቆምበትን እርስ በርሳችንም የምንታነጽበትን እንከተል። በመብል ምክንያት የእግዚአብሔርን ሥራ አታፍርስ። ሁሉ ንጹሕ ነው። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ሥጋን አለመብላት ወይንንም አለመጠጣት ወንድምህንም የሚሰናከልበትን አለማድረግ መልካም ነው። ለአንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ። ፈትኖ መልካም እንዲሆን በሚቆረጠው ነገር በራሱ ላይ የማይፈርድ ብፁዕ ነው። የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል። በእምነትም ያልሆነ ሁሉ ኃጢአት ነው።